በዛሬው ቪዲዮ ማይክሮሶፍት ኤክሴልን ከዜሮ ጀምረን በ9 ደቂቃ ውስጥ ለመማር እንሞክራለን ማለት ነው። እዚህ ጋር የምትመለከቱትንም አብረን እንሰራለን። የማይክሮሶፍት ኤክሴል ትምህርት አሁን ሰፋ ይላል። እኔም እዚህ ላይ ስሰራላችሁ ነበር ረጃጅም ቪዲዮዎች። እንደዚሁም ዋናው ቻናሌ ላይ ደግሞ እንደምታዩት የ10 ሰዓት ሙሉ ስልጠና ሁሉ አለ ማለት ነው። ስለዚህ ኤክሴል ሰፊ ነው። ነገር ግን እናንተ በአስቸኳይ ለምሳሌ ለነገ ስራ ሊሆን ይችላል፣ ወይም በቅርብ ጊዜ ወደ ስራ መግባት ሊኖርባችሁ ይችላል፣ ለፈተናም ሊሆን ይችላል። ስለዚህ ከዜሮ ጀምራችሁ በአጭር ደቂቃ ውስጥ ማይክሮሶፍት ኤክሴል ላይ መሰረታዊ የሚባሉ ነገሮችን እንዴት መጠቀም እንደምትችሉ ከዜሮ ጀምሬ አሳያችኋለሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ሰዎች ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ ማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ማይክሮሶፍት ኤክሴልን ከመክፈት እንጀምራለን። አዲስ ስራ ለመጀመር ብላንክ ወርክቡክ የሚል አለ። ይህንን ነው የምንነካው። ከዛ ይሄ ጎላ ብሎ እንዲታየን እዚህ ጋር መታችሁ ዙም ማድረጊያ ያለ ይህንን ጨመር ማድረግ ትችላላችሁ። ወደዚህ ስታረጉት እያደገ ይመጣል። እዚህ ጋር የምታዩቸው ቦክሶች እንዳለ ሴል ተብለው ይጠራሉ። ወደ ታች ደግሞ እንደዚህ የቆመው ኤቢሲ እያለ የሚቀጥለው ኮሎመን ነው። ይሄ ደግሞ ሮ ነው ማለት ነው፣ ወይም በቁጥር የተቀመጠው። እያንዳንዱ ላይ ክሊክ ስታደርጉ ደግሞ አድራሻው እዚህ ጋር ይቀመጣል። አሁን ቢ1 ላይ ነው ያለው። ኤ1 ሲ1 እያለ አድራሻውን ይነግራችኋል። እዚህ ጋር ፈንክሽን ወይም ፎርሙላ ባር አለ። የምትሰሩት ስራ እንዳለ እዚህ ጋር እየተጻፈ ታገኙታላችሁ። ስለዚህ አሁን የመጀመሪያ ዳታችን እናስገባለን። ለምሳሌ እዚህ ጋር ዴይ ብዬ ልጻፍበት፣ መንዴይ ቱስዴይ እያልኩ ልቀጥል ነው። ወርታች ለመሄድ መታችሁ ክሊክ ወይም ኢንተር ማለት ይቻላል። የመጀመሪያው ቀን ለምሳሌ መንዴይ ቢሆን መንዴይ ቱስዴይ እያለ እንዲቀጥል ወይም ተመሳሳይ ነገር ለመድገም ከፈለጋችሁ እዚህ ጫፍ ላይ ትመጡና ይህን ይዛችሁ ወርታች መጎተት። እንደዚህ ያደረኩት ለምሳሌ እዚህ ጋር ደግሞ ለምሳሌ ገቢ ያስገባ ነው ከሆነ ኢንካም ብዬ ልጻፍና ቁጥሮችን እንጻፍ። እዚህ ጋር ለምሳሌ 2000 3000 ወይም 1000 እየጨመረ ይሄድ። አሁንም የተመሳሳይ ስለሆነ እዚህ ጋር መተን መጎተት እንችላለን። እስከዚህ ትንሽ ቀነስ ላድርገው ሙሉ እንዲታየን። እዚህ ጋር አሁን ዌድነስዴይ የሚለው ቦታ አልበቃውም። ስለዚህ ከላይ መታችሁ ሁለቴ ክሊክ ማድረግ ይቻላል፣ ወይም እንደዚህ የጎተታችሁ ማስፋትና ማጥበብ ትችላላችሁ ቦታው ከተሸፈነባችሁ። እዚህ ጋር ያለው ቁጥር ደግሞ ለምሳሌ 2000 3000 እያለ የሚሄደው ቁጥሩ በጨመረ ቁጥር በደንብ እንዲለይላችሁ ታውዘንድ ሰፓሬተር ታስገቡበታላችሁ። ስለዚህ አጠቃላይ እንደዚህ ትመርጣላችሁ። ሌፍት ክሊክን ይዛችሁ ከዛ ሆም፣ በመቀጠል እዚህ ጋር የምታዩት አለ ኮማ ወይም ታውዘንድ ሰፓሬተር ይባላል። ይህን ስነኩ ኮማ ያስገባል። እዚህ ጋር ከነጥብ በኋላ ዜሮ ዜሮች ወይም ዴሲማል ፖይንቱን ይህንን እንደዚህ በመንካት ዜሮ ታደርጉታላችሁ ማለት ነው። ኤዲት ለማድረግ እንዲመቻችሁ ደግሞ ይህንን ወደ ቴብል ብትቀይሩት የተሻለ ነው። ስለዚህ አንድ ቦታ ላይ መታችሁ ክሊክ ታደርጋላችሁ። ከዛ ከላይ ኢንሰርት፣ በመቀጠል እዚህ ጋር ቴብል ይላል፣ ወይም ኮንትሮል ቲ መንካት ይቻላል። ይህን ብትነኩ ቴብል ሊያስገባ ነው። ከዛ በኋላ ማይ ቴብል ሃዝ ሄደር የሚለውን ትተውታላችሁ። ዴይ እና ኢንካም ሄደር ስለሆኑ ማለት ነው። ስለዚህ ኦኬ ስንለው ቴብል እንደዚህ ይገባል። የተለያዩ ቴብል ስታይሎችን ከፈለጋችሁ ደግሞ እዚህ ላይ ክሊክ ስታደርጉ እዚህ ጋር ቴብል ስታይል ይላል። በጣም ብዙ ናቸው። ከነዚህ ውስጥ መምረጥ ትችላላችሁ። ይህንንም እየነካችሁ እንደዚህ፣ ለምሳሌ ይሄኛውን አደረግኩት። እዚህ ጋር ደግሞ ፍሊተር በተኖች አሉ። ካልፈለጋችሁት እንደዚህ ማጥፋት እንዲኖር ከፈለጋችሁ ይህን ትነካላችሁ። እዚህ ጋር ያሉት ፍሊተር በተኖች ማለት ነው። ከስር ደግሞ ድምር እንዲያስቀምጥ ከፈለጋችሁ ቶታል ሮ የሚለውን ስነኩ ድምር ይቀመጣል። የዚህ አሁን እንዳለ ተደምሮ ተቀመጠ ማለት ነው። እናንተ ግን የፈለጋችሁት ድምር ካልሆነ ለምሳሌ አይቨሬጅ ከሆነ ይሄን ቀስቱን ስነኩ አይቨሬጅ የሚል አለ። አይቨሬጅ ሚኒመም ከፈለጋችሁ ሚኒመም እንደዚህ ያላችሁ መቀየር ይቻላል። አሁን ግን ሰም ስለሆነ ወይም ድምር ስለሆነ የምንፈልገው ሰም ስንለው ቶታሉ ወይም ድምሩ ይቀመጣል፣ እኛ ምንም ካልኩሌት ሳናደርግ ማለት ነው። እዚህ ጋር ያሉትን ቁጥሮች ደግሞ በኮንዲሽናል ፎርማቲንግ ማድረግ ከፈለጋችሁ ለምሳሌ እስከዚህ እንምረጠውና ኮም እዚህ ጋር አለ። ከዛ ኮንዲሽናል ፎርማቲንግ በኮንዲሽን ማየት ትችላላችሁ። ለምሳሌ ሃይላይት ሴል ሩል የሚለው ጋር መታችሁ ሌዛን ግሬተር ዛን እያለ ይቀጥላል። ግሬተር ዛን የሚለውን ለምሳሌ ይሁት እዚህ ጋር 5000 ይላል። እናንተ የፈለጋችሁት ከ4000 በላይ ከሆነ እዚህ ጋር 4000 ብላችሁ ጽፋላችሁ። ከ4000 በላይ ያሉትን ግሪን አድርገው ብንለው ለምሳሌ ግሪን ማድረግ እንችላለን። ኦኬ ብንለው ግሪን ይሆናሉ ማለት ነው። በተመሳሳይ ደግሞ በደረጃ እንዲያስቀምጠው ከፈለጋችሁ መርጣችሁ እዚህ ጋር መጀመሪያ ክሊር ሩል እንበለውና ከሁሉም ላይ እናጥፋው። ክሊር ሩል ፍሮም ኢንታየር ሽት ከሁሉም ላይ ይጠፋል። እዚህ ጋር መታችሁ በከለር ስኬል ማድረግ ትችላላችሁ ማለት ነው። እንደምትመለከቱት ዝቅተኛው በአረንጓዴ ከፍተኛው በቀይ ሆኗል። ነገር ግን እንደዚህ ብናደርገው ደግሞ ከፍተኞቹ በአረንጓዴ ዝቅተኛው ደግሞ በቀይ ይሆናል ማለት ነው። ወርታች በሄደ ቁጥር ቁጥሩ ይጨምራል። ለምሳሌ መንዴይ ላይ የሸጥ ነው 7000 ቢሆንና ኢንተር ብንለው ወደ ግሪን የተጠጋ ይሆናል ማለት ነው። ይህም ድምር እዚህ ጋር እየተቀየረ ይመጣል። ይህን ደግሞ በግራፍ ማሳየት ከፈለጋችሁ አንድ ቦታ ላይ ክሊክ ማድረግ ይቻላል። ከዛ እዚህ ጋር ኢንሰርት ትላላችሁ። በመቀጠል ግራፍ የሚል አለላችሁ እዚህ ጋር ሪኮመንድድ ቻርት ወይም ግራፍ ማለት ነው። ለዚህ
የሚመከረው ግራፍ ወይም ቻርት ይሄ ነው ብሎ ራሱ ያሳያችኋል። ከነዚህ ውስጥ መምረጥ ትችላላችሁ። ለምሳሌ ኮለመን ቻርትን መርጫ ያለው እዚህ ጋር ወይም እሱን መርጦልኛል። ኦኬ ይላል። ከዛ ግራፉን እንደዚህ ማንቀሳቀስ ይቻላል። ሳይዙን ለመቀነስ እዚህ ጫፏን ይዛችሁ እንደዚህ ሌፍት ክሊክን ይዛችሁ ጎተት ማድረግ እንደዚህ ታደርጋላችሁ። ደስ ያላችሁ ቦታ ጋር ማስቀመጥ ይቻላል። ወደ ጎን ለምሳሌ እንደዚህ ለጠጥ ማድረግም ትችላላችሁ። እንደዚህም ከዚህ ጋር ልናሳንሰው እንችላለን። ግራፉንም ኤዲት ማድረግ ይቻላል። እዚህ ላይ የመጣችሁ ኤሌመንትም አለ። ለምሳሌ ቻርት ኤሌመንት ጋር ትመጡና እዚህ ጋር አንድ በዚህ ጋር የሚያሳያችኋል፣ በዚህም በኩልም ያሳያችኋል ማለት ነው። አክሲስ ታይትል እንደዚህ ያደረጋችሁ ማስገባት የምትፈልጉትን ታስገባላችሁ። ለምሳሌ ታይትል ይሄኛውን ኢንካም የሚለው ብትነኩት ይጠፋል። እንደዚህ ብትነኩት ደግሞ ይመጣል። መቀየር ካለባችሁም ውስጥ ላይ ስሙን መቀየር ትችላላችሁ። እንደዚህ ታይፕ አድርጋችሁ እንደዚህ ብታደርገው ይገባላችኋል ማለት ነው። እናንተ የፈለጋችሁት ጽሁፍ የፈለጋችሁት ደግሞ ሌላ አይነት ቻርት ከሆነ እዚህ ጋር ትመጡና ቼንጅ ቻርት ታይፕ ትላላችሁ። ከዛ በኋላ ላይን ቻርት ከሆነ የፈለጋችሁት ለምሳሌ በላይን ቻርት ማስቀመጥ ይቻላል። ላይን ቻርት መርጫለሁ። ኦኬ ብለው ደግሞ ላይን ቻርት እንደምትመለከቱት ሆነልን ማለት ነው። እዚህ ጋር እነዚህ ቁጥሮች ብትቀይሯቸው ይቀያየራል። ያም ለምሳሌ ይሄኛውን ከፍ ያለ ቁጥር ላድርገው፣ እንደዚህ 10,000 ባደርገው ኢንተር ብንለው ተመልከቱት፣ ቻርቱም ይቀየራል፣ ድምሩ ይቀየራል፣ ሁሉም አፕዴት ይሆናል ማለት ነው። ሌላው ደግሞ ቁጥሮችን መደመር ከፈለጋችሁ ለምሳሌ መንዴይ ቱስዴይ ዌድነስዴይ ይላል። የሶስቱን ብቻ መደመር ከፈለግን እዚህ ጋር ልደምረው ለምሳሌ ወይም አነስ ላድርገውና እንዲታያችሁ ትንሽ እዚህ ጋር መልሱ ይቀመጥ እኩል ይሆናል። አንደኛ እንደዚህ ላው ላይ ክሊክ እያደረጋችሁ ሲደመር እየነካችሁ ምንጊዜም እኩል ይሆናል ብሎ መጀመር ብቻ ነው። ሌላው ቀላል ነው። ኢንተር ብትሉ ድምሩ ይመጣል። ወይም እኩል ይሆናል ብላችሁ ፈንክሽን መጠቀም ካስፈለገ ሰም ብላችሁ ትጽፉና ቅንፍ ትከፍታላችሁ። እኩል ይሆናል ሰም ቅንፍ መክፈት፣ እንዲደመር የፈለጋችሁትን መምረጥ፣ ቅንፍ መዝጋት፣ ኢንተር ድምሩ ይመጣላችኋል ማለት ነው። ስለዚህ ምንም ጊዜ እኩል ይሆናል ብላችሁ ከዛ የምትፈልጉትን ካልኩሌሽን መስራት ይቻላል። ለምሳሌ 100 ሲካፈል ለ10 ማለት ከፈለግን እኩል ይሆናል 100 ሲካፈል ማለት ህዝባር ምልክት ነው። ሲካፈል ለ10 ኢንተር መልሱ 10 ነው እንደምታዩት። ማባዛት ከፈለጋችሁም እኩል ይሆናል 3 ሲባዛ በ2 ከሆነ ኢንተር ብንል እንደዚህ 6 ይመጣልናል። ዋናው ነገር እኩል ይሆናል ብሎ መጀመራችሁ ነው ማለት ነው። እዚህ ጋር ደግሞ ሶርት ማድረጊያ አለላችሁ። ለምሳሌ ይሄንን በቅደም ተከተል ማስቀመጥ ከፈለጋችሁ ይሄን ፍሊተር ማድረጊያውን ትነካላችሁ። ከዛ በኋላ ሶርት ስሞለስት ቱ ላርጀስት ይላል። ይሄን ብትነኩት ከትንሹ ይጀምርና ወደ ትልቁ ይሄዳል። 4000፣ 5000፣ 6000 እያለ ይቀጥላል። በተቃራኒው ደግሞ ሶርት ላርጀስት ቱ ስሞለስት ካላችሁ ከትልቁ ጀምሮ ወደ ትንሹ ይሄዳል ማለት ነው። በአልፋቤት ደግሞ ማድረግ ከፈለጋችሁ ለምሳሌ እዚህ ጋር ብንመጣ ሶርት ኤ ቱ ዜድ ብትሉት ኤ ቤቶች ከላይ ይሆናሉ። ኤፍ ኤም እያለ እንደምታዩት ይቀጥላል። በኤ የሚጀምር ካለ ከላይ ይሆናል። ከዜድ ቤት እንዲጀምር ከፈለጋችሁ እንደዚህ ማድረግ ትችላላችሁ። ሌላው ደግሞ እዚህ ጋር እንምጣ። ለምሳሌ ፍሊተር ማድረጊዋ ሰሌክት ኦል የሚለውን ብንነካው ሁሉም ይጠፉልንና ለምሳሌ ማየት የፈለኩት የመንዴይን የሰንዴይን ከሆነ ሁለቱን መርጣለሁ። ኦኬ ብል የሚታየኝ የሁለቱ ብቻ ይሆናል። ግራፉም የሁለቱ ብቻ ማለት ነው። ስለዚህ ማየት የምትፈልጓትን እንደዚህ ያወጣችሁ ማየት ይቻላል። ድምሩም የመረጣችሁት ብቻ ይቀመጥላችኋል። ፍሊተር ያደረጋችሁት ነገር እንዲቀር ከፈለጋችሁ ደግሞ ክሊር ፍሊተር ፍሮም ዴይ ብለው ከዚህኛው ላይ ባጠፋው እንደዚህ ይሆናል ማለት ነው። እዛ ደግሞ ለምሳሌ ስራዎችን ሰርታችሁ በስተት ከሆነና ወደኋላ መመለስ ከፈለጋችሁ ኮንትሮል ዜድ መንካት ወይም እዚህ ጋር መመለሻ አለ። ይሄን እየነካችሁ እንደምታዩት ወደኋላ ይመልሳችኋል። እንደዚህ ብናደርገው ወደኋላ እንደምታዩት መንዴይ ቱስዴይ የሚለው ጋር ወይም የመጀመሪያው ጋር ደርሻለሁ። ወደፊት መሄድ ከፈለጋችሁ ደግሞ ይሄን መንካት ይቻላል። ከዛ ይሄን ሴቭ ማድረግ ከፈለጋችሁ ደግሞ ፋይል ጋር ትመጣላችሁ። ከዛ በኋላ ሴቭ አስ ዚስ ፒሲ ወይም ደስ ያላችሁ ቦታ ጋር ታስቀምጣላችሁ። ለምሳሌ ዶክመንት ውስጥ ላስቀምጠው ስም እንሰጠዋለን ማለት ነው። እዚህ ጋር ለምሳሌ ማይ ፈርስት ክላስ ልበለው። ኤክሴል ፋይል ነው እንደምታዩት። ሴቭ እንለዋለን። ከላይም ስሙን ተቀይሯል። ሌላ ጊዜውን ከፍታችሁ ብትገቡ ታገኙታላችሁ። እንዝጋውና እንውጣ። አሁን ኤክሴል ልክፈት እንደ አዲስ። ይኸውና እዚህ ጋር ተቀምጦልናል። ማይ ፈርስት ክላስ ይላል። እንነካዋለን። ስራችን እንደዚህ ተቀምጦ ይገኛል ማለት ነው። ፕሪንት ማድረግ ከፈለጋችሁም ፋይል እዚህ ጋር ፕሪንት የሚል አለ። ፕሪንት ሲሆን ይሄን ነው የሚመስለው ይላችኋል። እንደምታዩት ሳይዙን ከፍና ዝቅ ማድረግ ትችላላችሁ። ከዛ በኋላ የምትፈልጉትን የኮፒ ብዛት ትመርጣላችሁ። ለምሳሌ 5 ወረቀት እንዲሆን ከፈለኩኝ 5 እመርጣለሁ። ከዛ እዚህ ጋር ደግሞ ፕሪንተሩን ትመርጣላችሁ። ይሄን ካደረጋችሁ በኋላ ፕሪንት ትሉታላችሁ፣ ይወጣላችኋል። ስለዚህ ማይክሮሶፍት ኤክሴልን ለመጀመር የሚሆን ነገር አግኝታችኋል ብዬ አስባለሁ። ቪዲዮ ከተመቻችሁ ላይክ በማድረግ እንደዚሁም ኮሜንት ላይ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች ታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።